من الشيطان الرجيم. بسم الله الرحمن الرحيم. متكئين فيها على الأرائك لا يرون فيها شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا ويطاف عليهم بآنية من فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق وحلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. الحمد لله الله فقد هونو ባለፉት ደርሶች ላይ የሱረቱል ኢንሳን የመጀመሪያዎች አንቀጾችን ለማየት ችለናል ማለት ነው። ዛሬ ደግሞ በአላህ ፈቃድ ቀጣዮቹን አንቀጾች የምናይበት ደርስ ላይ ነው ያለነው። አያዎቹ ዛሬ የምንቀራቸው አያዎችና ትላንት የቀራናቸው የመጨረሻዎቹ አንቀጾች ተያያዥነት አላቸው። እነዚህ አንቀጾች ላይ አላህ Subhanahu Wa Ta'ala አልአብራር የተባሉት መልካም ሰዎች፣ መልካም ሰሪዎች፣ ኸይረኞቹ
የሚሰጣቸውን ጸጋ የሚሰጣቸውን ክፍያ የሚጠብቃቸውን መልካም ነገር ነው እየዘረዘረልን ያለው ማለት ነው። ታዲያ የዘረዘራቸው ነገሮች አንዳንድ ሙፈሲሮች እንደሚሉት 14 አይነት ነገሮችን ነው ያዘጋጀላቸው። እዚህ ላይ የተዘረዘሩት ነገሮች 14 አይነት ናቸው። የተወሰኑትን አሳልፈናል፣ የተወሰኑትን ደግሞ ዛሬ እናያለን። 14ቶቹ ምን ናቸው? የመጀመሪያው ነገር አላህ Subhanahu Wa Ta'ala ከዛን ቀን የቂያማ ቀንን ክፋት የዛን ቀን ያለውን አደጋ ይጠብቃቸዋል። الامن من عذاب الله يوم القيامه በቂያማ ቀን ከቅጣት ሰላም ይሆናል፣ ከቅጣት ይድናል። አንደኛው የሚያገኙት ነገር ይሄ። ሌላ ደግሞ ውጫዊ ማንነታቸው ውጫዊ ገጽታቸው ውበት ይላበሳል፣ ውስጣቸው ደግሞ በደስታ የተሞላ ይሆናል። ወለቃሁ ነظረተን ወሱሩራ የሚለው ይህንን ነው የሚናገር። ሌላኛው በትዕግስታቸው ምክንያት በመታገሳቸው ሰበብ አላህ የሚሰጣቸው የሆነ ሽልማት አለ። ቢማ ሰበሩ የሚለው የተናገረው ማን ነው? በመታገሳቸው ትዕግስት በማድረጋቸው ዱንያ ላይ ያሉ ከተለያዩ አይነት ነገሮች ላይ በጽናትና በትዕግስት ያለፉ ስለነበረ በዚህ ምክንያት የሚያገኙት መልካም ነገር አለ። ሶስተኛ ይሄን። ሌላ ጀነት ውስጥ ያላቸው መኖሪያ እንደዚሁ ተጠቅሷል። አራተኛው ጀነት ውስጥ ከሚያገኙት ነገር አንዱ ምንድነው? መኖሪያ አላቸው። ይሄ መኖሪያ ደግሞ ጊዜያዊ ሳይሆን ቋሚ የሆነ እጅግ በጣም አስደሳች የሆነ ሁሉም ነገሩ የተሟላበት ይሄ ጎደለው ይሄ አነሰው የማይባልበት የተሟላ መኖሪያ ተዘጋጅቶላቸዋል። ሌላ አምስተኛ የጀነት ያየሩ ሁኔታ ሙዕተዲል ለኑሮ ምቹና ተስማሚ ነው። ሞቃት አይደለም፣ በጣም ቀዝቃዛም አይደለም፣ መካከለኛ አየር ያለው ነው። ተስማሚ ነው፣ ለኑሮ ምቹ ነው ማለት ነው። ይሄንንም ይጠቅሳል። ሌላ የጀነት ውስጥ ያለው የዛፎቹ ጥላ እዛ ውስጥ የሚያርፉበት የሚዝናኑበት የሆነው መዝናኛቸው ቦታ ምን እንደሚመስልም ይነገራል። እዚሁ ላይ እሱን ይጠቅሳል። ሌላው ቁርቡ ثمار الجنة لأهلها የጀነት ፍራፍሬዎች እዛው ፍሬሽ ናቸው። እዛ ለመቅጠፍ ከዛፉ ላይ ለመቁረጥ አስቸጋሪ እንዳልሆነ፣ መንጠራራት እንደማያስፈልገው፣ መሰላል ማዘጋጀትና ወደዛ ላይ መውጣት ምናምን እንደማያስፈልገው በቅርበት የሚገኝ እንደሆነ ይገልጻል፣ ይናገራል። ሌላኛው ደግሞ የጀነት ውስጥ ቁሳቁስ ምን ይመስላል፣ መመገቢያቸው፣ መጠጫ ምናምን እቃዎቻቸው ምን ይመስላሉ የሚለውንም ይዘረዝራል። ይህንንም ይናገራል። ሌላ ጀነት ውስጥ ያለው መጠጥ መምዙጅ ቢልካፉር ወከዛሊከ መምዙጅ ቢዘንጀቢል እንደሆነ በተለያዩ ማጣፈጫዎች የሚቀመም ወይም ደግሞ የሚበረዝ እንደሆነም ተነግሯል ከዚህ በፊትም። እዚህም ቀጥሎ እንደዚሁ የሚናገረው ነገር አለ። ሌላ የጀነት ሰዎች የሚደረግላቸው ኺድማ ምን ይመስላል? ጀነት ውስጥ እንግዲህ አሳላፊዎች አሉ፣ ኻዲሞች አሉ። ምን ይመስላሉ? ገጽታቸው ምን ይመስላል? ሁኔታቸው እንዴት ነው የሚለውንም ያብራራል፣ ይዘረዝራል፣ ይናገራል። ሌላ የጀነት ጸጋ ደግሞ እንደዚሁ ውፍረቱ ነዒም ጸጋ የተባለ ሁሉ ተሟልቶ የሚገኝበት መሆኑ፣ ወትሳዑል ጂናን ከዚሁ ጋር ደግሞ እንደዚሁ ጀነት እጅግ በጣም ሰፊ መሆኗ፣ በጣም የሰፋች ሀገር ሰፊ ሀገር መሆኗም ይጠቀሳል፣ ይነገርበታል። ሌላኛው መላቢሱል አብራሪ ፊል ጀና ደጋጎች ጀነት ውስጥ የሚለብሱት አልባሳት ምን አይነት ነው? አልባሳቶቻቸው ምን ይመስላል? ሱብሃንአላህ ምንም የቀረ ነገር የለም ማለት ነው። እዚህ አያ ውስጥ እዚህ ምዕራፍ ውስጥ የሚዘረዘሩ የሚበሉት የሚጠጡት እቃቸው ምን ይመስላል? ኻዲሞቻቸው ምን አይነት ናቸው? የጀነት ስፋቱ ምን ያህል ነው? ምን ይመስላል? የሚለብሱት ልብስ አልባሳታቸው ምን አይነት ነው? የሚያጌጡበት ጌጣጌጥ ምን አይነት ነው? ይሄ ሁሉ ይነገራል። ሁልዩ አህሊል ጀና 13ኛው የጀነት ሰዎች ጌጣጌጥ የሚያጌጡበት የሚሸለሙበት የሚዋቡበት የሆነ ማጌጫቸው ምን ይመስላል? ይህንንም ይናገራል። ሌላው ሸራቡል አብራሪ ፊል ጀና ጀነት ውስጥ ደጋጎቹ የሚጠጡት መጠጥ ምን አይነት ነው? የተጣራ ንጹህ የሆነ የጠራ የሆነ ልክ እንደ ዱንያው የሚሸት የሚገማ የሚያሰክር አቅልን የሚቀይር የሚያበላሽ ሳይሆን ከዚህ ሁሉ የጸዳና ንጹህ ሆኖ እንደዚሁ ይዘረዘርበታል። እዚህ ምዕራፍ ላይ የሚነገሩ ነገሮች እነዚህ ናቸው ማለት ነው።
ታዲያ ከዚህ በፊት የተወሰኑትን የትላንትናው ደርስ ላይ አይተናል። ዛሬ ደግሞ የምናየው ሙተኪኢነ ፊሃ ዐለል አራኢክ ከሚለው አያ ጀምረን ይሆናል ማለት ነው። ሙተኪኢነ ፊሃ በውስጧ የተደገፉ ሲሆኑ ዐለል አራኢኪ በጣም ያኒ ባጌጡ አልጋዎች ላይ ባለ አጎበር አልጋዎች ይሏቸዋል። አጎበር የሚባለው ያኒ ዛሬ ላይ ተቅሪብ የሆነ ማዕና ነው እንጂ አጎበር ማለት በቃ መሸፈኛ ያለው ከላይ እስከታች የሚሸፈኑበት ያለው አልጋ ማለት ነው። ከተለያዩ ከሙቀት ከቅዝቃዜ ከተለያዩ አይነት ምቾት የማይሰጡ ነገሮችን የሚከላከል የሆነ አጎበር ያለው አልጋ እዛ ላይ የተደገፉ ሲሆኑ ላ የረውነ ፊሃ በውስጧ አያዩም ሸምሰን የፀሐይ ብርሃን አያዩም ፀሐይንም አያዩም ማለት ነው። ወላ ዘምሃሪረን ከባድ የሆነ ብርድ አያጋጥማቸው ወይም ደግሞ ሸምሰን ማለት ፀሐይን አያዩም ወላ ዘምሃሪረን ጨረቃንም አያዩም የፀሐይንም የጨረቃንም ብርሃን አያዩም ማለት ነው። ወዳንየተን ዐለይህም በእነሱ ላይ የቀረበች ስትሆን ዚላሉሃ የዛፎቿ ቅርንጫፎች ማለት ነው። ወዙሊለት እንደዚሁም ደግሞ የተገራች ስትሆን ቁጡፉሃ የሚቀጠፉት ፍራፍሬዎቿ ተድሊለን መግራትን የተገራች ሲሆኑ ወይም መግራትን የተገሩ ሲሆኑ ተዘጋጅቶላቸዋል ብሎ አላህ ሱብሓነሁ ወተዓላ ተናገረ። ጠይብ ሙተኪኢነ ፊሃ ዐለል አራኢክ ማለት ነው። ኢትካእ ብሎ ማለት በዚህ በክንዳቸውና በጎናቸው ደገፍ ብለው ትራስ ላይ አልጋዎቻቸው ላይ ደገፍ ብለው እግራቸውን ዘርግተው ዘና ብለው ተዝናንተው ይቀመጣሉ ማለት ነው። ኢትካእ ሙተኪኢነ ማለት ይህ ነው ማዕናው የተፈለገበት ብለው ይጠቅሳሉ። እና ምን አይነት ነገር ላይ ነው በዚህ መልኩ ተመቻችተው ተደግፈው የሚቀመጡት ሲባል ዐለል አራኢክ በአራኢክ ላይ ነው። አራኢክ ብሎ ማለት አልጋ የሆነና ዙሪያውን ቅድም እንደተነጋገርነው ሽፋን ያለው ልክ እንደ አጎበር ማጠሪያ ያለው የታጠረ የሆነ ሙቀትንም ብርድንም የመሳሰሉ ምቾት የሚነሱ ነገሮችን የሚከላከል የሆነ ግርዶሽ ያለው አራኢክ የሚባለው በዚህ አይነት መልኩ መጋረጃ ግርዶሽ ከሌለው በስተቀር አራኢክ አይባልም። የሚባለው ምንድነው? ሰሪር ነው የሚባለው እንዲሁ ከሆነ ማለት አልጋ ማለት ነው። አራኢክ ከሆነ ግን በእንደዚህ አይነት መልኩ የተሸፈነ መሸፈኛ ያለው እጅግ በጣም ደስታን የሚያጎናጽፍ የሆነ እጅግ በጣም የሚያስደስት የሆነ መቀመጫ ነው በዛ መልኩ የሚዘጋጀላቸው። ይሄም ብቻም አይደለም ወዐለይሃ ወሳኢድ ያኒ ትራሶች መደገፊያ ነገር ያለበት በጣም የሚመች የሆነ ምቾቱ ሙሉ የሆነ አልጋ ላይ በባለ አጎበር አልጋ ላይ ተመቻችተው ተደግፈው ይቀመጣሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ላ የረውነ ፊሃ ሸምሰን በዛ ላይ ደግሞ አይመለከቱም። ላ የረውነ ፊሃ በጀነት ውስጥ አያዩም አይመለከቱም። ምን ሸምሰን ፀሐይን አይመለከቱም። ፀሐይን ማለት ከፀሐይ ጋር ተያይዞ እንግዲህ የፀሐይ ብርሃንንም አያዩም ማለት ነው። ወላ ዘምሃሪረን ዘምሃሪር ማለት ደግሞ በጣም ከባድ የሆነ ብርድ ዘምሃሪር ይባላል እና ያንን አይመለከቱም። ዘምሃሪር የሚለው በዚህ መልኩ መተርጎሙ ሉገቱ አህሊል ሒጃዝ የሒጃዝ አካባቢ ያሉ አረቦች የሚጠቀሙበት ቃል ነው። ዘምሃሪር የሚለውን በጣም ከባድ ለሆነ ብርድ ይጠቀሙበታል። ሌሎች ደግሞ ዘምሃሪር ማለት ጨረቃ ማለት ነው ብለው ይህንን እንደ መረጃ ስንኝ የቋጠሩና የግጥም ማስረጃ ያመጡ ዑለማዎችም አሉ። ስለዚህ በዚህ መልኩ ሁለት ትርጓሜ ያለው ዘምሃሪር ማለት ጨረቃንም አያዩም። ዘምሃሪር አንደኛው ትርጓሜ ጨረቃ ይሆንና ፀሐይንም አያዩም ጨረቃንም አያዩም የሚል ማዕና አለ። ፀሐይም ጨረቃም የሚባሉ ነገሮች የሉ። የጀነት ብርሃን ራሱን የቻለ ልዩ የሆነ ብርሃንና ነጸብራቅ ነው የሚገኘው ማለት ነው እንጂ ከፀሐይ ብርሃን የተወሰደ ወይም ከጨረቃ የተወሰደ ምናምን አይደለም። የፀሐይ ብርሃን እንግዲህ አቃጣይ ነው። ያኒ በጠራራ ሰዓት ላይ በተለይም በጣም ሞቃት በሆነ አካባቢ ላይ ፀሐይ ላይ ታግሶ መቀመጥ አይቻልም። ሌላም ቦታ ቢሆን እኛም አካባቢ እንኳን ቢሆን ጠራራ ፀሐይ ባለበት ሰዓት ላይ ያኒ ሙቀት አለ፣ ማቃጠል አለ፣ ምናምን ብዙ ነገሮች ምቾት የማይሰጡ ነገሮች አሉ። ጀነት ውስጥ እነዚህ ሁሉ ነገሮች የሉም፣ ሰላማዊ የሆነ ነው ማለት ነው ብለው በዚህ አይነት መልኩ ተረጎሙ። ምን ማለት ነው? ማለት ያኒ ضوءه معتدل ነው ማለት ነው። እዛ ውስጥ ያለው ጀነት ውስጥ ያለው ብርሃን መካከለኛ ነው። በጣም የሚጎዳም አይደለም፣ እንደዚሁም ደግሞ ኻፊትም አይደለም፣ ጨለማ የሆነም አይደለም። ሙዕተዲል የሆነ
ልዩ የሆነ ለጀነት ብቻ የተዘጋጀ የሆነ ልዩ ብርሃን ነው ማለት ነው። طيب ሌሎች ደግሞ ምን አሉ? እዚህ ቦታ ላይ ኢህቲባክ አለ። አጣሂር ኢብኑ አሹር የተባሉት ሙፈሲር ረህመቱላሂ ዐለይሂ ምን ይላሉ? እዚህ ቦታ ላይ ሁለት ነገሮች አሉ። አላህ ስብሓነሁ ወተዓላ ፀሐይን ጠቀሰና ጨረቃን ሳይጠቅስ ቀረ። ሸምሰን ሲባል ኢህቲባክ አለው። ሸምስ ሲባል ቀመርም አብሮ ተያይዞ ይጠቀሳል። ዘምሃሪር ሲባል ደግሞ የአየሩ ንብረት ነው። ዘምሃሪር ማለት በጣም የሚያቃጥል የብርድ ማለት ነው። ከባድ ብርድ ማለት ነው። ከባድ ብርድ ሲጠቀስ ተያይዞ ምን ይጠቀሳል? ቅዝቃዜም ይጠቀሳል። ቅዝቃዜም ከባድ ቅዝቃዜም የለም፣ ያኒ ሙቀትም የለም፣ ቅዝቃዜም የለም። ሙናኽ የአየር ጸባዩ የአየሩ ሁኔታ ሙዕተዲል ነው ማለት ነው ብለው በዚህ አይነት መልኩ ለሁለቱም እንዲሰራ አድርገው የተረጉሙታል። ላ የረውነ ፊሃ ሸምሰን ሲባል ወላ ቀመረን ፀሐይን አይመለከቱም፣ እንደዚሁም ደግሞ ጨረቃን የማያዩም ማለት ነው። ዘምሃሪር ማለት ደግሞ በጣም ከባድ ብርድ ያጋጥማቸውም ከባድ ሙቀትም የለም ማለት ነው። አንዱን በመጥቀስ ሁለቱም ነው የሚታሰብበት ብለው በዚህ አይነት መልኩ ይተረጉማል። ወሃዋኡል ጀነቲ ሙዕተዲል ለይሰ ፊህ ሐሩን ወላ በርድ ብርድም የለው ቅዝቃዜም የለው መካከለኛ ነው። ፈሁም ላ የረውነ ፊል ጀነቲ ضوء الشمس ወላ ኑር القمر የፀሐይንም ብርሃን የጨረቃንም ብርሃን የሚባል ነገር አይመለከቱም፣ የሉም ሲጀመር ፀሐይም ጨረቃም የለም። ኢነሁም ላ የረውነ ፊሃ ሸምሰን ወላ ዘምሃሪራን የሚለው ይህ ነው። ላ ሽደተ ሐሪን ወላ ሽደተ በርድን ፈተተለዘዙ አብዳኑሁም ፊ ጀሚዕ ልአውቃት በሁሉም ጊዜያቶች ሰውነታቸው ደስታ ነው የሚሰማው። በቃ የማይመች የሆነ ደስታን ወይም ምቾትን የሚነሳ የሆነ የአየር ንብረት አያጋጥማቸውም ማለት ነው። ፈላ የተضረሩነ ወላ የተአለሙነ ምን ሐሪን ወላ በርድ። ነቢዩ ዐለይሂ ሰላቱ ወሰላም አቡ ሁረይራ ባወሩት ሐዲስ ምን አሉ? እሽተከት ናሩ ኢላ ረቢሃ እሳት ለጌታዋ ስሞታ አቀረበች አሉ ጀሃነም። ፈቃለት እንዲህ አለች፣ ረቢ አከለ ባዕዲ ባዕድን ጌታዬ ሆይ የኔ ከፊሉ አካሌ ከፊሉን እየበላብኝ ነው። በጣም ከእንትን የተነሳ ማለት ነው፣ ከከባድ የሆነ ነዲድ ከመሆኑ የተነሳ ብላ ጥያቄ ስታቀርብ ፈአዚነ ለሃ ፊል ዓሚ ቢነፈሰይኒ በአመት ውስጥ ሁለት ጊዜ እንድትተነፍስ አላህ ፈቀደላት ለጀሃነም። አንደኛ ነፈሲን ፊ ሰይፍ በበጋ ላይ የሚኖረው የእሷ የምትተነፍሰው ነገር ነው። ወነፈሲን ፊ ሽታ ሁለተኛው ደግሞ በክረምት ጊዜ የምትተነፍሰው ነገር። ፈሽደቱ ማ ተጅዱነ ሚን አልበርድ ሚን ዘምሃሪሪሃ እናንተ ዱንያ ላይ የሚሰማችሁ ከባድ የሆነ ቅዝቃዜ ከጀሃነም ዘምሃሪር የመጣ ነው። ከዛ ቅዝቃዜ የመጣ ነው ማለት ነው። ወሽደቱ ማ ተጅዱነ ፊ ሰይፊ ሚን አልሐሪ ሚን ሰሙሚሃ እንደዚሁም በበጋ ላይ የምታገኙት ከባድ የሆነ ሙቀት ከጀሃነም እንፋሎትና ሚን ፈይሒ ጀሃነም ነው፣ ሚን ሰሙሚሃ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ተናግረዋል ማለት ነው። ስለዚህ የጀነት ሰዎች ግን እንደዚህ አይነት ችግር አያጋጥማቸው። ጀነት ውስጥ ሲኖሩ ምቾታቸውን የሚነሳ ምንም ነገር አይገጥማቸውም ማለት ነው። ላ የብጉነ ዐንሃ ሒወለን የጀነት ሰዎች ከዛ መዟዟርን ቦታ መቀየርን ፈጽሞ አይፈልጉም። ላ የብጉነ ዐንሃ ሒወለን ተሐውለን ማለት ከጀነት ወደ ሌላ ቦታ መውጣትን መቀየርን የሚባል ነገር ፈጽሞ አይፈልጉም፣ አይመኙምም፣ አይፈልጉም ምንም የጎደላቸው ነገር ስለሌለ ማለት ነው። ዱንያ ላይ አንዳንድ አካባቢ ላይ ለምሳሌ በጣም ሞቃት ሲሆን ወደ ቀዝቃዛ ሀገር ሄዶ የተወሰነ የሚያሳልፉበት ሁኔታ ወይም ደግሞ ቅዝቃዜ ሲሆን ወደ ሞቃት አካባቢ ሄዶ ተስማሚ የሆነ የአየር ንብረት መፈለግ የሚባል ነገር አለ ሰዎች ዘንድ። ጀነት ውስጥ ግን እንደዚህ የሚባል ነገር የለም። ላ የረውነ ፊሃ ሸምሰን ወላ ዘምሃሪራን አይ ለይሰ ዐንደሁም ሐሩን ሙዝዒጅ ወላ በርዱን ሙእሊም በል ሂየ ሚዛጁን ዋሒዱን ዳኢሙን ሰርመዲይ ቋሚ ዘላለማዊ የሆነ አንድ አይነት ወጥ የሆነ የአየር ሁኔታ ነው ያላት ጀነት ውስጥ ብሎ አላህ ሱብሓነሁ ወተዓላ እየተናገረ እየጠቀሰን ያለው ማለት ነው። ሌላኛው ጸጋ ደግሞ ምንድነው? ወዳንየተን ዐለይሂም በእነሱ ላይ የቀረበች ስትሆን ዚላሉሃ ዚላል ማለት የዛፎቿ ቅርንጫፎች እነሱ ላይ የቀረበች ስትሆን ማለት ነው ብለው በዚህ መልኩ ይተረጉሙታል። ለምን እንግዲህ ጀነት ውስጥ ፀሐይ የለም። ጥላ እንግዲህ ጥላ የሚያስፈልገው ብዙ ጊዜ ለምንድን ነው? ከፀሐይ ሙቀት ከፀሐይ ግለት ለመከላከልና ከዛ ለመራቅ ነው የሚያስፈልግ የነበረው ማለት። ጀነት ውስጥ ግን ያ ነገር የለም።
ስለዚህ ምንድነው ያለው ሲባል ዳንየተን عليهم ظلالها ማለት አፍናኑሃ አውሳኑሃ ማለት ነው። የጀነት የዛፎቿ ይሄ ጉስኖቹ ጫፎቹ የቀረበች ስትሆን ወደ እነሱ ቅርብ ስትሆን ማለት ነው። ደውሃ ይሆንና ትልቅ ዛፍ ይሆንና ጫፉ እንዳለ ያካበባቸው ያጠለላቸው ይሆናል እንደማለት ነው። ወዳንየተን عليهم ظلالها ሚለው አይ قريبة إليهم أغصانها ብለው ኢብኑ ከሲር ሌሎችም በዚህ አይነት መልኩ ፈስረውታል። ያም ብቻ አይደለም ወذللت قطوفها تذليلا ጀነት ውስጥ የሚቀጠፈው ፍሬዎቿ በጠቅላላ መግራትን ገርታላቸዋለች። መዋረድን ተዋርዳለች ማለት በቀላሉ የሚያገኙት የሆነ ሳይቸገሩ ሳይለፉ እንዲሁ በቀላሉ የሚያገኙት የሆነ ፍራፍሬ የሚቀጥፉት ማለት ነው። መታ ተዓጣሁ ደነል ቅጥፉ ኢለይሂ እጁን ሲዘረጋ ቀረብ ይልለታል። ልክ እንደ ሰምቶ እንደሚታዘዝ ያክል ማለት ነው። ወተደላ ሚን አዕላ ጉስኒሂ ሐታ ከአነሁ ሳሚዑን ጣኢዕ ከላይኛው ቅርንጫፍ ማነው ወደ ታች ይወርድለታል። ልክ ሰምቶ እንደሚታዘዝ ዓቂል እንደሆነ እንደሚያስብ ያኒ ሰብአዊ ፍጡር ማለት ነው። ልክ እንደዛ ሆኖ ፍሬው ይቀርብለታል። ከማ ቃል አላሁ ተዓላ ፊል አየት ልኡኽራ ወጀነል ጀነተይኒ ዳኒን የሁለቱ ጀነቶች ጀና ያኒ የሚለቀመው ፍራፍሬ ሁሉ ዳኒን እጅግ በጣም የቀረበና ቅርብ የሆነ ነው ብሎ እንደተናገረው ማለት ነው። ቃለ ተዓላ ቁጡፉሃ ዳንየቱን ጀነት ውስጥ የሚቀጠፈው ፍራፍሬ በጠቅላላ ዳንየቱን ቅርብ ናት ብሎ ይናገራል። በነገራችን ላይ የፍራፍሬ አይነት ማንኛውም ቢሆን ቀጥታ ከዛፉ ላይ መውሰድና ያኒ ተቆርጦ ሲመጣ ምናምን ያለው ስሜቱ ፍላጎቱ ራሱ ይለያያል። እዛው ሲሆን በጣም ደስታን ይፈጥራል። ጥፍጥናውን እያየው እዛው ራሱ እየቀጠፈው ሲሆን ጥፍጥናው ይጨምራል፣ ደስታውን ይጨምራል በዛው መጠን ማለት ነው። ስለዚህ ይህ ስለሆነ ጀነት ውስጥ ሰዎች እዛው ከዛፉ ላይ እየቀጠፉ ከዛፉ ላይ እየወሰዱ ነው የሚመገቡትና የሚበሉት ማለት ነው። ወذللت قطوفها تذليلا ሚለው ይሄ ኢንቃመ ارتفعت معه بقدر ቢነሳ ከሱ ያኒ በቁመቱ ልክ ከፍትለታለች። አንዳንዴ ለመቆምም የሚያስቸግር ሆኖም ሲሆን እኮ ትንሽ ምቾት ሊነሳ ይችላል። ልክ ሲቆም የሚነካው ከሆነ ወይም ደግሞ ዛፎቹ እንዳይቆም የሚያግዱት ከሆነ ያስቸግራል። በመጠኑ ሲነሳ ከፍ ይልለታል። ወኢን ቀዓደ ተዘለለት ለሁ ሐታ የናለሃ ቁጭ ብሎ እሱን እጁን ቢዘረጋ እጁ ጋር ትቀርብለታለች። ወኢን ضجع ገደም ብሎ ቢፈልግም ተዘለለት ለሁ ሐታ የናለሃ እስከሚያገኛት ድረስ ዝቅ ትልለታለች። فذلك قوله تعالى تذليلا መግራትን ገርታለች ብሎ አላህ Subhanahu Wa Ta'ala የጠቀሰው ይህንን ነው ማለት ነው። ቀታዳህ ኢብኑ ዲዓማ ምን አሉ? ላ የሩዱ አይዲየሁም ዐንሃ ሸውኩን ወላ ቡዕዱን እጃቸውን ያችን ፍራፍሬ ከመቅጠፍ እሾህማ ይመልሳቸው። አንዳንድ ፍራፍሬ እንግዲህ እሾህማ ይሆንና እጁን ቢዘረጋ እሾህ ሊወጋው ይችላል፣ እጁን ሊሰበስብ ይችላል። የጀነት ውስጥ ግን እንደዛ የሚባል ነገር የለውም። እሾህ የለውም፣ እጁን አይመልሰውም። ወላ ቡዕዱን ርቀትም እንደዚሁ አልደርስበትም በቃ ይቅርብኝ ብሎ የሚተው ነገር አይደለም ይቀርብለታል ማለት ነው ብለው በዚህ መልኩ ይናገራሉ ቀታዳ። ሙጃሂድ ደግሞ ምን አሉ? አርዱል ጀነቲ ሚን ወሪቂን የጀነት መሬቱ ሚን ወሪቂን ከብር ነው፣ የብር መሬት ነው መሬቱ ራሱ። ወቱራቡሃ አልሚስኩ አፈሩ ደግሞ ሚስክ ነው አሉ። ወኡሱሉ ሸጀሪሃ የዛፎቹ ግንድ ደግሞ ሚን ዘሀቢን ወፊዳ ከወርቅና ከብር የተሰራ። ወአፍናኑሃ ቅርንጫፎቿ ደግሞ ሚን ሉዕሉኢ ረጥቢ እርጥብ በሆነ ሉል የተሰራ። ወዘበርጀዲ ወልያቁቲ ከተለያዩ አይነት የከበሩ ማዕድናቶች የተሰራ። ወልወረቁ ወተመሩ በይነ ዛሊክ ቅጠላ ቅጠሉ ፍራፍሬ ደግሞ በዚህ መካከል ነው ያለው ማለት ነው። ሱብሃንአላህ እንግዲህ በወርቅ በተለያዩ አይነት እንቁዎች ያቆጠቆጠ የሆነ ዛፍ ምን አይነት ቢሆን በዛ ላይ ደግሞ የሚለቀም ፍራፍሬ የሚበላ ነገር ሁሉ አለ። ፈመን አከለ ሚንሃ ቃኢመን ለም ቱእዚሂ ቆሜ መገባለሁ ያለው አይቸገር። ወመን አከለ ሚንሃ ቃዒደን ለም ቱእዚሂ ቁጭ ብዬ የሚያለ ሰው ምንም አይነት የሚቸገርበት ነገር የለም። ወመን አከለ ሚንሃ ሙضجعን ለም ቱእዚሂ በምንም አይነት መልኩ ይሁን ያን ነገር ጠቀማለሁ ካለ ያኒ የሚያስቸግረውና ምቾቱን የሚነሳው ያንን ነገር እንዳያደርግ የሚያደርገው ምንም ነገር የለም ብለው በዚህ መልኩ ሙጃሂድ ኢብኑ ጀብር ተናግረዋል ማለት ነው።
طيب ويطاف عليهم بآنية من فضة وأكواب كانت قواريرا إلى طيب ويطاف عليهم بالنسو لا يزور باتشوال اندي زور يدرق اللاتشوال بآنية بتليايو اقا عينتوች በእቃዎች ማለት ነው من فضة كبر يتسروا بهون وأكواب እንደዚሁም ኩባያዎችም እንዲዞሩ ይደረጋል በመካከላቸው كانت قواريرا እንደ يعني እንደ ምንድነው እንደ ብርጭቆ ጥርት ያለ ውስጥ ያለውን የሚያሳይ ሆነ قوارير من فضة كبر የተሰራ ብርጭቆ የሆነ ከብር ሆኖ ብርጭቆ ነው يعني ይሄ ዱንያ ላይ ነظير የለውም ብለዋል ዱንያ ላይ የዚህ ምሳሌ ምንም የለም ጀነት ውስጥ ላለው ነገር በጠቅላላ አላህ Subhanahu Wa Ta'ala ምሳሌዎችን አድርጎላችኋል ይህ ሲቀር ብለው ኢብኑ አባስ ይናገራሉ ደፍ እናገኛለን قوارير من فضة قدروها تقديرا መለካተንም ለክተዋታል ብሎ አላህ Subhanahu Wa Ta'ala ተናገረ እንግዲህ ጀነት ውስጥ ያሉ ሰዎች ግብዣ አላቸው መጠጥ አላቸው ምግብ አላቸው የፈለጉትን ነገር ያገኛሉ وفيها ما تشتهيه الانفس وتلذ الاعين እንደሚለው ማለት ነው ነፍስ የምትፈልገው ነገር በጠቅላላ አለ እንደዚህም ደግሞ ተለذ الاعين አይኖችም ይረካሉ ብሎ አላህ Subhanahu Wa Ta'ala ተናግሯል ጀነት ውስጥ እቃዎች ይዘዋወራሉ ሳህኖች ኩባያዎች መጠጫዎች ሁሉ ይዘዋወራሉ يطوف عليهم الخدم باوان الطعام የምግብ እቃዎችን ይዘው ኻዲሞች አገልጋዮች አስተናጋጆች ይዘዋወራሉ وهي من فضة እነዚህ ደግሞ የእቃዎች ደግሞ የተሰሩት ከምንድነው ከፊضة ከብር ነው የተሰሩት وأكواب الشراب እንደዚሁም የመጠጫ የሆኑ ኩባያዎችም ይዘዋወራሉ وهي الكيزان التي لا عرى لها ولا خراطيم ማንጠልጠያ ወይም መያዣም የለውም እንደዚህም ደግሞ እንደ አፍንጫ ሲቀዳበትም እንደ አፍንጫ ነገርም የለው ወጥ የሆነ ማለት ልክ ኩባያ ተብሎ የሚጠቀሰውና መናቀው የሆነው ማለት ማንጠልጠያ መያዣ የለውም እንደዚህም ደግሞ አፍንጫም የለው ወጥ የሆነ ነገር ነው ማለት እና በእንደዚህ አይነት እቃዎች መካከላቸው ላይ ይዘዋወራል قوارير من فضة የብር የሆነ ብርጭቆ ነው ደግሞ ያ የሚዘዋወረው መካከላቸው የሚዘዋወረው ኩባያ ነው ብርጭቆ ነው ግን ከብር የተሰራ ዱንያ ላይ ያለ ብር የፈለግነውን ያክል ብንደበድበውና ብንቀጠቅጠው እንደ ትንኝ ክንፍ እንኳን በጣም ስስ እስከሚሆን ድረስ ቢለጠጥ እንኳን ውስጥ ያለው ነገር አያሳይም ግን እዛ ጀነት ውስጥ ያለው ከብር የተሰራ ነው ግን ውስጥ ያለው ነገር ያሳያል ለየት ያለ ዱንያ ላይ የዚህ አይነት አምሳያ የለም በጭራሽ ብለው ተናግረዋል ማለት ነው ይሄንን ኢብኑ አባስ መስሉኛል ይሄን የተናገሩት በዚህ አይነት መልኩ ውስጡ ላይ ያለውን የሚያሳይ የሆነ በጣም አጂብ የሆነ የሚማርክ ደስ የሚል የሆነ ብርጭቆ አላቸውና ያ ሁሉ ይዘዋወራል ማለት ነው ጀነት ውስጥ ያለው አንዳንዴ በወርቅ የተሰራ ዕቃ ሌላ ጊዜ ከብር የተሰራ ዕቃዎች አሉ ከብር የተሰሩ ዕቃዎች ማለት ነው እዚህ ከዚህኛውም ከዛኛውም እየተደረገ ነው የሚቀርብላቸው የሚስተናገዱትም በዚህ አይነት መልኩ እነዚህ ነገሮች እየመጡላቸው ነው قال ابن عباس ومجاهد والحسن البصري وغير واحد من قالوا بياض الفضة في صفاء الزجاج يا بر النطات በብርጭቆ ሰፋ يعني ጥርት አድርጎ ከጀርባ ያለውን ከማሳየቱ ጋራ ተቀላቅሎ እነዚህ ነገሮች አጥፎ የያዘ ነገር ነው والقوارير لا تكون الا من زجاج ብርጭቆ የሚባለው ነገር يعني ከመስታወታማ ከሆነ ነገር ነው እንጂ አይሰራም ዱንያ ላይ فهذه الاكواب هي من فضة እነዚህ ኩባያዎች ግን ከብር የተሰሩ ናቸው وهي مع هذا شفافة يرى ما في باطنها من ظاهرها ከውጭ ወደ ውስጥ ያለው ነገር ይታያል ወደ ውስጥ አሻግረን ብንመለከት ያለው ነገር ማሳየት ይችላል وهذا مما لا نظير له في الدنيا ዱንያ ላይ አምሳያ ቢጤ የሌለው የሆነ ነገር ነው ብለው ተናግረዋል ማለት ነው አብዱላህ ኢብኑ አባስ ምን አሉ ليس في الجنة شيء إلا قد أعطيتم في الدنيا شبهه أو شبهه ዱንያ ላይ የሱን አምሳያ ቢነገራችሁና ቢሰጣችሁ እንጂ ምንም ነገር የለም ማለት ጀነት ውስጥ ያለው ነገር በጠቅላላ ዱንያ ላይ በሳሌው እንደዚህ ነው እንደዚያ ነው ተብሎ ተነግሯል إلا قوارير من فضة የብር የሆኑ ብርጭቆች ሲቀር እንደዚህ የሚባል ግን የለም ዱንያ ላይ ነظير የለውም ማለት ነው ብለው
አብዱላህ ብን አባስ ይናገራሉ ማለት ቀደሩሃ ተቅዲራን ማለት ደግሞ እነዚህ ኻዲሞች አስተናጋጆች ለነዚህ ሰዎች የሚቀዱላቸው መጠጥ በልኩ የተመጠነ ያኒ ከመጠንም በታች ሆኖ የማይበቃቸው ወይም ከመጠንም በላይ ሆኖ ያኒ እስራፍ የማይሆን ወይም ደግሞ አልፎ የማይመጣ በልኩ የተቀዳ የሆነ ይሄ በፍላጎታቸው ልክ ማለት እነሱ የሚፈልጉት በዚህ አይነት መልኩ ሙዋሰፋቱ መገለጫዎች እንዳለ እነሱ በሚፈልጉት መልክ መጠኑም እነሱ በሚፈልጉት ያክል ነው أي على قدر ريهم بمياركاتشو ياكل لا تزيد عنه ولا تنقص ما يجمر ما يكنسون بل هي معدة لذلك مقدرة بحسب ري صاحبها يعني ميتطاوسو بمياركاو ياكل بما ينسون بما يبزابت متن تدرغو يتزغاجا እንደሆነ ይገልጻል وهذا أبلغ في الاعتناء والشرف والكرامة በዚህ አይነት መልኩ ልኬቱ ተለክቶ መቀመጡ ደግሞ አብለግ ነው في الاعتناء ትኩረት በመሰጠት በክብርና በማክበር يعني ቦታ ከመስጠት አንፃር ይሄ ትልቅ አብለግ ነው ጥግ የደረሰ ነው ማለት በቃ አያንስምም አይበዛም ይሄ ትልቅ ሸረፍ ነው ትልቅ ክብር ነው ለጀነት ሰዎች የተዘጋጀ የሆነ ማለት ነው ብሎ ይጠቅሳል ሌሎች ደግሞ ቀደሩሃ ተቅዲራን ማለት ሊልአኩፍ ማለት ነው በመዳፍ መጠን ነው ይሄ መጠጫው በመዳፍ ልክ ነው ከአቅም በላይ ለመያዝ የሚያዳግትም አይደለም በጣም ትንሽ ሆኖም ደግሞ ለመያዝ ብዙም يعني ደስታ ምቾት የሚነሳም አይደለም መካከለኛ የሆነ በእጅ ተለክቶ ተመጥኖ የተዘጋጀ ነው ማለት ነው ብለው በዚህ መልኩ ይፈስሩታል ማለት አላየሃል ጀነት ውስጥ የተዘጋጀላቸው መጠጫ እቃዎቹ እንደዚህ ውብ የሚያምሩ ናቸው ሰዎች ዛሬም ድረስ በመጠጫ በተለይም እንደዚህ አይነት አንዳንድ በጣም ረፋሂያ ውስጥ ያሉት ሰዎች መጠጫ እቃዎች ላይ ትኩረት ያደርጋል ምን አይነት ነው ከምን የተሰራ ነው የት ሀገር ምርት ነው ምን ይመስላል የሚለው ነገር እንዳለ ዲዛይን እንኳን ሳይቀር ትኩረት ይደረግበታል ዱንያ ላይ እንደሚታወቀው ማለት ጀነት ውስጥ ደግሞ ከዛ ሁሉ የበለጠ ዱንያ ላይ ካለው ሁሉ እጅግ በጣም የላቀ ዱንያ ላይ ካለው ሁሉ يعني አቻ ሊሆን የማይችል የሆነ ከፍ ያለ ከሁሉም የተሻለና ከሁሉም የበለጠ ነገር ነው የተዘጋጀው እቃዎቹ እንኳን ሳይቀሩ ማለት ሱብሃንአላህ እቃዎቹ እንደዛ ከሆነ ሌላውን يعني መጠየቅ የማያስፈልግም ማለት ቁሳቁሱ እንደዚህ يعني በድሎትና በቅንጦት የተሞላ ከሆነ ሰዎቹ ምን ያክል ቅንጦት ላይ ምን ያክል ደስታ ላይ ምን ያክል ምቾት ላይ ቢሆኑ ነው የሚለውን አያይዞ መገመት ይቻላል ማለት በሱረቱ ዙኽሩፍ ላይ يطاف عليهم بصحاف من ذهب واكواب ብሎ ጠቅሷል በእነሱ መካከል ይዟዟራል ወይም በእነሱ ላይ ይዞራል بصحاف من ذهب ከወርቅ የተሰራ በሆኑ ሳህኖች واكواب እንደዚሁም ኩባያዎች ከወርቅ የተሰሩ በሆኑ ይዘዋወራሉ ብሎ አላህ Subhanahu Wa Ta'ala ተናግሯል لئلا يفوتهم ما في المعدنين من الحسن والجمال ሁለቱም እነዚህ ንጥረ ነገሮች ላይ ወርቅም ላይ ይሁን ብርም ላይ ያለው ደስታ ውበት መልካም ነገር እንዳያጣቸው እንዳያመልጣቸው ተብሎ ነው በዚህም በዚያም እንዲጠቀሙ የተደረገው وما تشتهي النفس مما كانوا يتمنونه في الدنيا ታዲያ ዱንያ ላይ በእንደዚህ አይነት እቃዎች መጠቀም አይቻልም ሰውዬ የፈለገ በሀብት ጥግ ላይ እንኳን ቢደርስ የፈለገ የሞላው የደላው ቢሆን በእነዚህ አይነት እቃዎች መጠቃቀም ክልክል የወርቅ ሳህን የወርቅ መጠጫ የወርቅ ማንኪያ የወርቅ ጭልፋ ምናምን አድርጎ መጠቀም አይቻልም حرام ነብዩ አለይሂ ሰላቱ ወሰለም ምናሉ والذي يجرجر في بطنه نار جهنم ان الذي ياكل في انيه الذهب والفضه انما يجرجر في بطنه نار جهنم ብለው ተናግረዋል ዱንያ ላይ በወርቅና በብር እቃዎች የሚጠጣ የሚበላ የሆነ ሰው انما يجرجر في بطنه ወለሁዱ የሚያንቆረቆረው ነገር ናረ ጀሃነም የጀሃነምን እሳት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ክልክል ነው ማለት ፈለገ يعني ድሎት ላይ ቢሆን የፈለገ የሀብት ማማ ላይ ቢወጣ እንኳን ሰውየው በዚህ መጠቀም ክልክል አይቻልም የወርቅም ቢሆን የብርም ቢሆን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ فإنها لهم في الدنيا ولكم في الآخرة እቺ እነዚህ ቃዎች እነዚህ ቁሳቁሶች ለነሱ ለኩፋሮች ነው في الدنيا በዱንያ ላይ ولكم في الآخرة ለእናንተ ደግሞ በአኺራ ለእናንተ የተዘጋጀ ነው ዱንያ ላይ በዚህ እንዳትጠቀሙ ብለው ከልክለዋል ያንን መጠቀም አይቻልም ማለት ነው ከሁለቱ ውጭ ያለ ከሌላ ከማንኛውም ነገር የተሰራ ቢሆን አይከለከልም ይፈቀዳል ማለት ነው طيب ከዛ በኋላ አሁንም አላህ Subhanahu Wa Ta'ala አስከተለና
የሚያገኙትን ነገር ተናገረ። فقال عز من قائل ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويسقون فيها በሷ በጀነት ውስጥ እንዲጠጡ ይደረጋሉ። كأسا خمرን ማለት ነው፣ ጠጅ እንዲጠጡ ይደረጋሉ። ካነ ሚዛጁሃ መበረጃዋ የሆነ ዘንጀቢላ ዘንጀቢል የሆነ ዘንጀቢል ደግሞ አይነን ፊሃ ቱሰማ ሰልሰቢላ በጀነት ውስጥ የምትገኝ ሰልሰቢል የምትባል ምንጭ ናት። ከዛ ይጠጣሉ። ሰልሰቢል ከተባለችው ምንጭ ይጠጣሉ ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። ታዲያ ይሄንን ከዚህ በፊትም አንድ አያት ላይ አሳልፈናል። ጀነት ውስጥ ያሉ ሰዎች ይስቀውነ ፊሃ ካእሰን ጽዋ እንዲጠጡ ይደረጋል። ካእስ የሚባለው ለመጠጫው ስም ነው። ወፊሂ አልኸምር ውስጡ ላይ መጠጥ ኖሮበት የተዘጋጀ ብርጭቆ መጠጫ ሲሆን ካእስ ይባላል። ጽዋ እንደማለት በአማርኛም እንደዛ ነው። ጽዋ የሚባለው ያኒ ውስጡ ላይ የሆነ መጠጫ ነገር የሚጠጣ ነገር ሲኖረው እሱ ከሌለ ሌላ ስም ነው የሚሰጠው። መጠጫ ምናምን ሊባል ይችላል። ويسقون فيها كأسا أي خمرا በጀነት ውስጥ ኸምር እንዲጠጡ ያን ጽዋ እንዲጎነጩ ይደረጋሉ። ካነ ሚዛጁሃ መበረጃዋ የሆነ ዘንጀቢላ ዘንጀቢል የሆነ መበረጃው ዘንጀቢል የሆነ መጀመሪያ ሲነግረን መበረጃው ካፉር እንደሆነ ነግሮን ነበር። ያኛው ቀዝቀዝ ያለ ነው ወይም ደግሞ ቅዝቃዜ የሚሰጠው የሆነ ጥሩ ቃና እንዲኖረው የሚያደርግ ነገር ነው። ይሄ ደግሞ ሐር ነው፣ ሞቅ ያለ ነው። ከሁለቱም አይነት ሞቅ ካለውም ቀዝቀዝ ካለውም እንዲጠጡ ይደረጋሉ ማለት ነው ብለው በዚህ አይነት መልኩ ፈስረውታል። ወይም ዘንጀቢል የሚባለው ሰዎች በተለይም አረቦች መጠጥን በእንደዚህ ዘንጀቢል የተባለውን የተክል አይነት በሱ ነክረውት ውስጡ ላይ ያንጠፈጥፉበትና እሱ የተነከረበት የተዘፈዘፈበት የሆነውን ውሃ ወደ ማጣፈጫ አድርገው ይቀላቀሉበት ነበር። በዛ አይነት መልኩ ስለሆነ ለተቅሪብ ይህ ነው የተነገረው ብለው በዚህ አይነት መልኩ ይናገራሉ ማለት ነው። እና ጀነት ውስጥ ያሉ ሰዎች የሚጠጡት ነገር አንዳንዴ በካፉር አንዳንዴ በዘንጀቢል እየተበረዘ ይሰጣቸዋል። ለማን ነው የሚበረዝላቸው? ለአብራሮች ለደጋጎች ማለት ነው። أما المقربون عباد الله ወደ አላህ የቀረቡ በጣም ከአብራሮች አንድ ደረጃ ከፍ ያሉት ከሆነ ደግሞ ከራሱ ነው የሚጠጡት። አይነን يشرب بها عباد الله يفجرونها تفجيرا ብሎ ትላንትና እንደነገረን ማለት ነው። ይሄኛው ደግሞ አይነን فيها تسمى سلسبيلا ሰልሰቢል ተብሎ የሚጠራ ምንጭ ነው ይሄ ዘንጀቢልና ከዛ ይጠጣሉ ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። طيب ታዲያ ይህንን ዘንጀቢል ሲጠጣ ዱንያ ላይ እንግዲህ እንደሚታወቀው ዘንጀቢል ወይም ዝንጅብል የምንለው ነገር የሆነ ተኳሳነት አይነት ባህሪ አለ፣ የማቃጠል አይነት ባህሪ አለ። እነዛ ሁሉ ነገሮች የሉበትም። ሰፋ ነው ያኒ ጥርት ያለ የሆነ ሰልሰቢል የሆነ ማራኪ የሆነ ከጉሮሮ ለመውረድ የማያስቸግር የማያዳግት የሆነ እጅግ በጣም ጣፋጭ የሆነ መጠጥ ነው እዛ ላይ የሚዘጋጅላቸውና የሚጠጡት በዛ አይነት መልኩ ነው እንጂ يعني ليس فيه شيء ينغص ما هم فيه من النعيم ያሉበትን ጸጋ የሚበክልባቸው የሚያጠፋባቸው ምንም ነገር የለም። ምንም ከንግግር የሚሆን ከወሬ የሚሆን ከሚጠጣ ከሚበላ ከምንም አይነት ነገር ማለት ነው። والسلسبيل هو الماء العذب سهل المذاق ሲቀመስ ጣፋጭ የሆነ ለመውረድ የማይቸግር የሆነ መጠጥ ነው። سمي كذلك لعذوبته وصفائه ጥርት ያለና ጣፋጭ ስለሆነ ነው ሰልሰቢል ተብሎ የተጠራውና በዚህ የተሰየመው። وهو يكون في طعم الزنجبيل ታዲያ ይህ ደግሞ ምንጭ በዘንጀቢል ቃና ሆኖ ነው የሚቀርብላቸው። ولكن ليس فيه لذعته ولا حرقته بل يكون سهل المساغ في الحلق በማለት በዚህ መልኩ በድሎትና በደስታ የሚጠጡት መጠጥ እንደሆነ ይናገራሉ ማለት ነው። طيب عينا فيها تسمى سلسبيلا ከዛ በኋላ ደግሞ አላህ Subhanahu Wa Ta'ala የኻዲሞቻቸውን ሲፈት የአስተናጋጆቹን መገለጫ እንደዚሁ አላህ Subhanahu Wa Ta'ala አስከተለ። فقال تعالى ويطوف عليهم ولدان مخلدون በእነሱ ላይ ይዘዋወራሉ ወይም ይዟዟራሉ ولدان ታዳጊ ልጆች مخلدون ዘውታሪ የሆኑ يعني ሁሌም የሚኖሩ ዘላለማዊ ነዋሪ የሆኑ ሲኖሩ ታዲያ እድሜያቸው እየጨመረ ወጣት እየሆኑ እያረጁ ምናምን አይደል፣ አንድ ሲፈት እንደያዙ ታዳጊነታቸውን እንደያዙ ሁሌም በዛው የሚቀጥሉ ማለት ነው። اذا رايتهم ልክ ስታያቸው ጊዜ حسبتهم ትጠረጥራቸዋለህ ትገምታቸዋለህ
ሉኡሉአን መንሱራ የተበተነ ሉል ብለህ ታስባቸዋለህ። ስትመለከታቸው ገና ልክ መሬት ላይ ንጹህ የሆነ መሬት ላይ ብትን ያለ ሉል መስለው ይታዩሃል ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ታዲያ ጀነት ውስጥ ያሉት ኻዲሞች እነዚህ ናቸው። የጀነት ኻዲሞች ውልዳን ናቸው፣ ታዳጊዎች ናቸው። ለምንድን ነው ታዳጊ ለምን ተለይቶ ተነገረ ሲባል ምን ያለው ሙፈሲሮች ውልዳን የተባሉት ታዳጊዎች የተለዩበት እነሱ ተለይተው የተናገሩበት ምክንያት አንደኛ ቀልጣፋ ናቸው። ያኒ ወገቤን ምናምን የሚሉት ነገር የላቸው፣ በፍጥነት የተፈለገውን ነገር ማቅረብ ይችላል። አንድ ሁለተኛ ደግሞ ውልዳን ሲሆኑ ትልቅ ሰው ኻዲም ሲሆን ለማዘዝ ይሄን አምጣ ያናንሳ እንደዚህ አድርግ ለማለት ይከብዳል፣ ትልቅ ሰው ሲሆን ማለት ነው። ትንሽ ከሆነ ግን አይቸገርም። ያናንጣ ለማለት ምንም የሚያስቸግር የሚያዳግት ነገር አይኖርም። ከዛ አንፃር ነው ውልዳን የተባሉት እነዚህ ገና ታዳጊ የሆኑ ልጆች ኻዲም መሆናቸው የተነገረው ከዚህ አንፃር ነው ብለው ይናገራል። የጡፉ ዐላ አህሊል ጀነቲ ሊልኺድመቲ ውልዳኑን ሚን ውልዳኒል ጀና የጀነት ልጆች ናቸው፣ እነሱ ናቸው የሚخدሟቸው። ሙኸለዱነ ማለትስ ምን ማለት ነው? ዘውታሪ ናቸው፣ ሁሌም ነዋሪ ናቸው። ዐላ ሓለትን ዋሂደትን ሙኸለዱን ዐለይሃ ላ የተገየሩነ ዐንሃ ወላ ተዚዱ አዕማሩሁም ዐን ቲልከ ሲን ካሉበት ዕድሜ የሚጨምር ነገር የለም። በዛ ላይ ደግሞ ሁሌም ሳይቀየሩ ሳይለወጡ ሁሌም ነዋሪዎች ናቸው በዛ ሁኔታቸው ማለት ነው። እና በዚህ አይነት መልኩ ውልዳን የተባሉት እነዚህ ናቸው ብለው ይተረጉማል። ኢዛ ረአይተሁም ሐሲብተሁም ሉኡሉአን መንሱራ እነዚህ ልጆች ደግሞ እጅግ በጣም የተዋቡ ያማሩ ያኒ አይነ ግቡ ናቸው። ልክ ስታያቸው ሐሲብተሁም ሉኡሉአን መንሱራ ልክ የተበተነ ሉል ብለህ ታስባቸዋለህ። ሉል ብቻ ሳይሆን የተበተነ ኦኬ፣ የተበተነ ሲሆን የተለየ የሚሰጠው ውበት አለ ማለት ነው። ምንድነው እሱ? ያኒ መሬት ላይ ብትን ብለው ሲታይ ያንጸባርቃሉ። እንግዲህ ሉል እንደሚታወቀው ያብረቀርቃል። ሁሉም በተለያየ መልኩ በተለያየ ሁኔታ ሲያብረቀርቅ የሚሰጠው ያኒ የሚማርክ የሆነ ስሜት አለ፣ ደስ የሚል የሆነ ማለት ነው። እና የጀነትም ሰዎች እነዚህን ውልዳኖች ሲያዩዋቸው ከአነሁም ሐሲብተሁም ሉኡሉአን መንሱራ የተበተነ ሉል ይመስላሉ። ወላ የኩኑ ፊ ተሽቢህ አሕሰን ሚን ሃዛ ወላ ፊል መንዘሪ አሕሰን ሚን ሉኡሉኢል መንሱሪ ዐለል መካኒል ሐሰን ያማረ ቦታ ላይ ከተበተነ ሉል የበለጠ የሚስብ የሚማርክ ደስ የሚል ሲያዩት ደስ የሚል ነገር የለም በማለት ይናገራል። ቀታዳ ኢብኑ ዲዓማ ዐን አቢ አዩብ ዐን ዓብድላህ ብን ዐምር ብን ልዓስ ይዘው በዘገቡት ዘገባ ላይ ምን አሉ? ማ ሚን አህሊል ጀነቲ ሚን አሐድን ከጀነት ሰዎች አንዱም አይኖርም ኢላ የስዓ ዐለይህ አልፉ ኻዲሚን 1000 ኻዲሞች ቢኖሩት እንጂ 1000 ኻዲሞች አስተናጋጆች ይረባረባሉ ስለመከደም ማለት ነው። ኩሉ ኻዲሚን ዐላ ዐመሊን ማ ዐለይህ ሳሒቡሁ እያንዳንዱ አንዱ ከሌላው ከሚሰራው ተመሳሳይ ስራ የሚሰራ የለም። ይሄኛው ሌላ ነው የሚሰራው፣ ይሄኛው ሌላ ነው የሚሰራው። 1000 ኻዲሞች 1000 ኻዳሚዎችና አገልጋዮች አንዱን ሰው በመከደም ላይ ይንቀሳቀሳሉ በማለት ይህንን አብዱላህ ኢብኑ ዐምር ኢብኑ ልዓስ ይናገራሉ ማለት ነው። እና የጀነት ሰዎች የሚኻድሟቸው እንደዚህ አይነት ሰዎች ናቸው። ወኢዛ ረአይተ ተመ እዛ ቦታም ላይ ስታይ ደግሞ ረአይተ ነዒመን ጸጋን ታያለህ፣ ወሙልከን ከቢራን እጅግ በጣም ትልቅ የሆነንም ንግስና ትመለከታለህ ብሎ አላህ ሱብሓነሁ ወተዓላ ተናገረ። እዛ ቦታ ላይ ጀነት ላይ ስትመለከት ስታይ የምታየው ምንድነው? ረአይተ ነዒመን ጸጋ ነው የምታየው። የሚማርክ የሆነ የሚያስደስት የሆነ ነገር ነው የምታየው። ይሄ ደግሞ ሙተዓዲደል አውጁህ ነው። ጸጋው ከአንድ ነገር አንጻር ተብሎ የሚጠቀስና የሚነገር ሙቅተሲር ዐላ ሸይእ ዋሂድ አይደለም። ሙተዓዲደል አልዋን ወልአጥራፍ ብዙ አይነት መልኩ ብዙ አይነት የሆነ ጸጋን ትመለከታለህ። ኢዛ ረአይተ ተመ ማለት እዛ ቦታ ላይ ስታይ ኢዛ አብሰርተ አዩሀል ሙኻጠብ አንተ ሙኻጠብ ሆይ ወአወሉል ሙኻጠቢን ሁወ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸውና ወደዛ ቦታ ስታይ አብሰርተ ነዒመን ረአይተ ነዒመን ጸጋን ነው የምታየውና የምትመለከተው። ላ ቱድሪኩሁል ወስፉ ገለጻ የማይደርስበት የሆነ ተገልጾ ያኒ ሐቂቃ እውነታው ሊነገር ጥግ ሊደረስ የማይችል የሆነ ጸጋ ታያለህ። ወሙልከን ከቢራን አይ ዐዚመን በጣም እጅግ በጣም የላቀ የሆነ ንግስናም
ትመለከታለህ። አይ ዐዚመን ዋሲዐን ላ ኒሃየተ ለሁ ማብቂያና መጨረሻ የሌለው የሆነ ንግስናን ትመለከታለህ ማለት ነው። እዛ ውስጥ ያለ ሰው እንግዲህ የሆነ በጠባብ ምናምን ኑሮ ውስጥ አይደለም የሚኖረው። እጅግ በጣም ሰፊ የሆነ ሰፊ ግዛት ነው የሚቆጣጠረው። እያንዳንዱ የጀነት ሰው የሚኖረው የግዛት መጠን ሰፊ ነው። ይህንንም በሐዲስ ላይ ተነግሯል። ሙፈሲሮች ይህንን ሐዲስ ያመጡታል። ነቢዩ ዓለይሂ ሰላቱ ወሰላም ኢብኑ ዑመር በዘገቡት ዘገባ ላይ ምን አሉ? ኢነ አድና አህሊል ጀነቲ መንዚለተን ከጀነት ሰዎች ሁሉ ከቦታ አንጻር ዝቅተኛ የሚባለው ትንሽ አለው የሚባለው ለመን የንዙሩ ፊ ሙልኪሂ ንግስናውን ወይም የሚቆጣጠረውን ግዛቱን የሚያይ ነው። መሲረተ አልፈይ ሰና የ2000 ዓመት ርቀት ያክል ግዛቱ የ2000 ዓመት ርቀት ያክል ያለው ሰው ነው። የንዙሩ ኢላ አቅሳሁ ከማ የንዙሩ ኢላ አድናሁ ቅርብ ያለውን ከሱ ቅርብ ቦታ ላይ ያለውን የሚያየውን ያክል በርቀት ያለውንም ይመለከታል። አንዳንዴ ግዛቱ በጣም ይሰፋና እዛ ያለው የማይታወቅ ሊሆን ይችል ነበር። ግን ጀነት ውስጥ እንደዛ አይደለም። መጨረሻ ጥጉን ያያል። እዚህ ቅርበት ያለውን እንደሚመለከተው እንደሚያየው ሁሉ በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህን ሐዲስ የዘገቡት ማናቸው? غير واحد من أهل الحديث من المحدثين ይህንን ሐዲስ ዘግበውታል ማለት ነው። ኢንሻአላህ ቀጣዩን ከአዛን በኋላ እና በእንደዚህ አይነት መልኩ ጀነት ውስጥ ስትመለከት ስታይ ወኢዛ ረአይተ ثم رأيت نعيما وملكا كبيرا በጣም እጅግ በጣም ትልቅ የሆነ ግዙፍ የሆነ ንግስናን ታያለህ ትመለከታለህ ብሎ አላህ Subhanahu Wa Ta'ala ገለጸ ማለት ነው። ነዒመን ጸጋንና ወሙልከን ከቢራ የቀድሙን ሐዲስ ኢማሙ አሕመድ ብን ሐንበል ዘግበውታል። እርግጥ ሰነዱ ላይ የተወሰነ ችግር አለበት። አላየ ሐል በሌላም ሐዲስ ላይ እንደተነገረው آخر أهل النار خروجا من النار وآخر أهل الجنة دخولا الجنة لما جرشا ጊዜ ከጀሃነም ወጥቶ ወደ ጀነት የሚገባው ሰውዬ እንዴት እንደሆነ ሁኔታውን ከዚህ በፊት አንዳንድ ሐዲሶች ላይ ለማየት ሞክረናል። እና ይሄ ላንተ ነው የዱንያ ላይ ካለ ግዛት የዱንያን 10 እጥፍ እንደሚሰጠው ተነግሯል በሐዲስ ላይ። ከዚህ በፊትም ይሄንን ሐዲስ አይተናልና ትልቅ ንግስናን ነው የምትመለከተው። ዱንያ ላይ ካሉ ነገስታቶች ሁሉ እጅግ በጣም የመጨረሻው እንኳን ትልቅ ደረጃ የሚያገኝበት ትልቅ ደረጃ የሚሰጥበት የሆነ ቦታ ነው ጀነት ሲባል። ታዲያ ይህ ለዝቅተኛ ለሆነው የሚሰጥ ከሆነ فما ظنك بما هو أعلى منزلة وأحظى عنده تعالى الله ዘንድ እጅግ በጣም የቀረበ የሆነ ደረጃው ከፍ ያለ ደግሞ ምን ያክል ሊሆን ነው? ትልቅ ቦታ ነው የሚያገኘው ማለት ነው። ስለዚህ ጀነት ውስጥ ያለው ነገር ትልቅ የሆነ ንግስና ትልቅ የሆነ ነገር ነው። ትንሽ የሚባል ነገር የለም። ወማ ፊህም ደኒ ዝቅተኛ የሚባል የለም። ሲጀመር ጀነት ውስጥ የሆነ ሰው ዝቅተኛ ወራዳ የሚባል ነገር የለም። ሁሉም ከፍ ያለ ኒዕማ ውስጥ ሁሉም ጸጋ ውስጥ ያሉ ናቸው የጀነት ሰዎች። ከዛም አላህ Subhanahu Wa Ta'ala አስከተለና እዛ ውስጥ ጀነት ውስጥ የሚያገኙትን የአልባሳትና ጌጣጌጥ አይነትም እንደዚሁ ተናገረ። عاليهم ثياب سندس خضر واستبرق وحلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا بلو الله سبحانه وتعالى تناجر. عاليهم እንግዲህ ከበላያቸው ይሆናል ثياب سندس يا حر لبس خضر አረንጓዴ የሆነ ቀጭን ሐር ማለት ወኢስተብረቁን እንደዚሁም ደግሞ ከወፍራም ሐር የሆነን ልብስ ይኖርባቸዋል። ላያቸው ላይ ይለብሳል። ቀጭኑንም ወፍራሙንም ከውስጥና ከውጭ የሚለበስ ሆኖ ማለት ነው። ወሁሉ አሳዊራ እንደዚሁም ደግሞ ወሁሉ እንዲያጌጡ ይደረጋሉ። አሳዊራ ጌጣጌጦች አሳዊር ማለት የእጅ አምባር እንደማለት ነው። ሚን ፊضة ከብር የሆነ ወሰቃሁም ረቡሁም ጌታቸውም ያጠጣቸዋል። ሸራበን ጠሁራን ንጹህ የሆነ መጠጥን ያጠጣቸዋል ማለት ነው። ወይም ደግሞ ጠሁራን ማለት የሚያጠራ የሆነ መጠጥን ያጠጣቸዋል ማለት ነው። ኢነ ሃዛ ከዚያም እንዲህ ይባላሉ። ኢነ ሃዛ ካነ ለኩም ጀዛአን ይህ ለእናንተ ምንዳ ነው፣ ይህ ለእናንተ ክፍያ ነው።
ዱንያ ላይ ለኖራችሁት ለሰራችሁት ለዛሬ ላሳለፋችሁት ለዛሬው ሀገር ላሻገራችሁት መልካም ነገር ክፍያ ነው። ኢነ ሃዛ ካነ ለኩም ጀዛአን ወካነ ሰዕዩኩም መሽኩራን ልፋታችሁ ስራችሁ ጥረታችሁ ደግሞ እንደዚሁ መሽኩር ነበር ያኒ ምስጉን ነበር መልካም ስራ ነበር የሚያስመሰግን ስራ ነበር የሰራችሁት ተብለው ይነገራቸዋል ማለት ነው። طيب عليهم ثياب سندس በላያቸው ላይ ثياب سندس የሐር ልብስ የቀጭን ሐር ከቀጭን ሐር የተሰራ የሆነ ልብስ አለ። خضر አረንጓዴ የሆነ እጅግ በጣም የሚያምር የሆነ የተዋበ የሆነ ወኢስተብረቅ እንደዚሁም ደግሞ ወፍራም የሆነ የሐር ልብስም አላቸው። ቀጭኑንም ወፍራሙንም ደርበው የሚለብሱት የሆነ ማለት ነው። ይህ ደግሞ ያኒ የሚለብሱት ልብስ እጅግ በጣም ፋኺር የሆነ የመጨረሻ ውድ የሚባል የሆነ ልብስ ነው። እንግዲህ የሐር ልብስ የሚለብሰው ዱንያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለወንዶች ለሙእሚኖች ወንዶች እንዳይለብሱት ከልክለዋል፣ ለሴቶች ግን ተፈቅዷል። ይህንንም ነገር የሚለብሰው ማን ነው? በጣም እጅግ በጣም ውድ ስለሆነ ያንን ወጪ አውጥቶ መግዛት የሚችል ሰው ነው የሚለብሰው፣ ማንም ሰው አይለብሰው። የጀነት ሰዎች ደግሞ ከነሱ በላይ የተከበረ ከነሱ በላይ የሚቀማጠል የለምና የሚለብሱት ልብስ ሁሉ ከሐር የተሰራና ከዛ የተዘጋጀ የሆነ ልብስ ነው የሚለብሱት። አሊየሁም ثياب سندس خضر የሚለው ይህን ነው የሚያሳየውና የሚያመላክተው ማለት ነው። لباس أهل الجنة فيها الحرير ومنه سندس وهو رفيع الحرير كحرم አይነት ደግሞ ከፍ ያለ የሐር አይነት ነው። ይሄ يعني رفيع የሆነ ከፍተኛ ደረጃ ያለው የሆነ ማለት ነው። طيب مما يلي أبدانهم والاستبرق منه ما فيه بريق ولمعان የሚያብረቀርቅና የሆነ ሻይን የሚያደርግ እንደሚባለው ዱንያ ላይ ማለት ነው የሚያንጸባርቅ የሆነ ልብስ ነው የሚለብሱት። وهو مما يلي الظاهر كما هو المعهود في اللباس ልብስ ላይ እንደተለመደው ከውስጥ የሚለበስ አለ ከላይ ደግሞ ተደርቦ የሚለበስ አለ። እንደዚህ አይነት የቅንጦት የሆኑ ልብሶችን ይለብሳሉ። وحل أساور من فضة ከብር የሆነ አንባሮችም እንደዚሁ እንዲለብሱ ይደረጋሉ። يحلون فيها من أساور من ذهب ولؤلؤا በሌላ አያ ላይ ደግሞ በሱረቱል ሐጅ ላይ የሚናገረው يحلون فيها من أساور من ذهب ከወርቅ የተሰሩ አንባሮችን ይለብሳሉ ያጠልቃሉ። ولؤلؤا እንደዚሁም ደግሞ ከሉል የተሰራ ወይም ሉልንም እንደዚሁ ይለብሳሉ። ولباسهم فيها حرير በውስጧም ደግሞ አልባሳታቸው ምንድነው? ሐሪር የሐር ልብስ ነው ብሎ አላህ Subhanahu Wa Ta'ala ተናግሯል። ይሄ እንግዲህ ትልቅ ደረጃ ትልቅ ማዕረግ ትልቅ ከፍታ ነው ማለት ነው። وسقاهم ربهم شرابا طهورا እንደዚሁም ጌታቸው ንጹህ የሆነን መጠጥ ያጠጣቸዋል። أي طهر بواطنهم من الحسد والحقد والغل ውስጣቸውን የሚያጠራ ይሄ ጠሁር የሚለው ንጹህ የሆነ ለማለትም ሊሆን ይችላል። የሚያጠራ ወይም ንጹህ የሚያደርግም ሊሆን ይችላል። ንጹህ የሚያደርገው ከምንድነው? من الحسد ከምቀኝነት والحقد ከጥላቻ والغل ከመሳሰሉት والأذى وسائر الأخلاق الرديئة መጥፎ የሆኑ ባህሪያትን እንዳለ የሚያስወግድ የሆነ መጠጥ ነው አላህ Subhanahu Wa Ta'ala የሚያጠጣቸው። ጀነት ውስጥ የሁሉ ጸጋ ውስጥ ሆነው የሁሉ ደስታ ውስጥ የሁሉ ድሎት ውስጥ ሆነው ደግሞ ውስጣቸውን የሚያሻክር ወይም ውስጣቸውን የሚያበላሽ ምንም ነገር የለም። ወነዛዕና ما في صدورهم من غل እንደሚለው ማለት ጥላቻ፣ ምቀኝነት፣ መጥፎ ስሜት፣ መመቅኘት ምናምን የሚባል ነገር ምንም የለም። ይሄ የሚጠጡት መጠጥ በዚህ አይነት መልኩ ያጣራቸዋል ብለው ይተረጉማሉ። ከዛ በኋላ ኢብኑ ከሲር ምን አሉ? كما روينا عن امير المؤمنين علي بن ابي طالب رضي الله عنه انه قال علي بن ابي طالب እንዲህ ብለዋል اذا انتهى اهل الجنه الى باب الجنه የጀነት ሰዎች ወደ ጀነት በራፍ ላይ ሲደርሱ ጊዜ وجدوا هناك عينين ሁለት ምንጮችን እዛ ቦታ ላይ ያገኛሉ። فكأنما ألهموا ذلك فشربوا من إحداهما فأذهب الله ما في بطونهم من أذى ከአንደኛው ምንጭ ልክ ሲጠጡ ውስጣቸው ያለውን መጥፎ ነገር በጠቅላላ አላህ Subhanahu Wa Ta'ala ያስወግድላቸዋል። ከዛ ሁለተኛውን ምንጭ አዩና ደግሞ ይታጠቡበታል። ثم اغتسلوا من الأخرى فجرت عليهم نظرة النعيم ፊታቸው ላይ የጸጋ ፍካትና ውበት በሙሉ ይላበሳሉ ብለው በዚያ መልኩ علي بن أبي طالب ተናገሩ።
فأخبر سبحانه وتعالى بحالهم الظاهر وجمالهم الباطن ውጫዊ ውበታቸውና ውስጣዊ ማንነታቸውና ምንነታቸውን በዚህ አይነት መልኩ አላህ Subhanahu Wa Ta'ala ገልጿል በማለት ይናገራሉ ማለት ነው። طيب እንግዲህ ጠሁር የሚለውን የሚያጣሃራ ንጹህ የሚያደርግ ተብሎ ተተርጉሟል። ወይም ጠሁር ማለት የነጻ የሆነ ምንም አይነት ኩዱራ የሌለው መጥፎ ነገር ያልተቀላቀለበት ጥርት ያለ የሆነ መጠጥ ይጠጣሉ ጌታቸው አጠጥቷቸዋል ወይም ያጠጣቸዋል ማለት ነው ተብሎ በዚህ መልኩ ሊፈሰር ይችላል። ወሰቃሁም ረቡሁም ሲል ደግሞ ሌላ ተሽሪፍ አለ ሌላ ክብር አለ። ይሄን ነገር የጠጡት ያኒ ማንኛውም ሰው ሳይሆን ወይም ደግሞ ማንንም አካል ሳይሆን አላህ ነው ያጠጣቸው። ይሄ ደግሞ ሌላ ክብር ሌላ ማዕረግ ነው ሌላ ደረጃ ነው ማለት ነው። የሚያጠጣቸው ይሄን ነገር እንዲጠጡ የሚያረጋቸው አላህ መሆኑ ሌላ ኒዕማ ሌላ ጸጋ። طيب ان هذا እንዲህም ይባላሉ አይ يقال لهم ذلك ان هذا كان لكم جزاء ይህ ለእናንተ ምንዳ ነው ይባላል። وكان سعيكم مشكورا የምትሰሩትም ስራ ደግሞ የሰራችሁት ስራ የለፋችሁት ልፋት የተጣጣራችሁት ያደረጋችሁት ጥረት ሁሉ